ዛሬ ትናንትና የሰጣችሁንን አሳይመንት ይዘን አሳክተን ሰርተን ጨርሰን ስለመጣን ነው ነግራችሁ የመጣሁት። ምናልባት እንትኑን ዋትስአፕሽ ላይ አስቀምጬልሻለሁ ደብዳቤ ቼክ አድርጊ ዋትስአፕሽን። የእህታችን ማን አባይነሽ አባይነሽ ወንድም ባለቤቷም መጥቶ እንዲሁም 1-3-4 ነው ነበር የመጡት ዛሬ። እጅግ በሚገርም ሁኔታ በሚገርም ፍጥነት በደንብ ተባብረውን ህጋዊ ናት። ህጋዊ መሆኗ ምን ያህል እንደሚጠቅም ለሌሎቻችሁም ህጋዊ ለመሆን እንድትበረታቱ ወይንም ህጋዊነትን እንድትመርጡ ካለኝ ፍላጎት አንፃር ምን ያህል እንደሚቀላጠፍም ለማሳያ ይሆናል ብዬ ስላሰብኩኝ ነው። ሁኔታው የስራና ክህሎት ሚኒስቴር ነው ውጭ ጉዳይ ሚኒስቴርን ለአንብበው ደብዳቤውን ተስፋዬ አንብቢው። እሺ፣ የውጭ ጉዳይ ሚኒስቴር ለቆንጽላ ጉዳዮች ዳይሬክተር ጄኔራል አዲስ አበባ ጉዳዩ ድጋፍ እንዲደረግልን ስለመጠየቅ ኢንተርሊንክ በውጭ ሀገር ስራና ሰራተኛ አገናኝ ኤጀንሲ በአዋጅ ቁጥር ተጠቅሶ ከስራና ክህሎት ሚኒስቴር በተሰጠው ፍቃድ መሰረት ዜጎችን ለስራ ወደ ውጭ ሀገር ለመላክ ፍቃድ የተሰጠው እየላከ መሆኑ ይታወቃል። በመሆኑም አባይነሽ ደሴ አባተ የተባለች ግለሰብ ዜጋ ወደ ሳውዲ አረቢያ ሀገር ለስራ የሄደችና እዛው ሳውዲ አረቢያ ሀገር ህይወቷ እንዳለፈ የሰሙና ቤተሰብም አስክሬኑ ወደ ሀገር እንዲመጣ ወይዘሮ መዲና ሸቡ ያሲን የወከሉ ወኪላቸውም ሟች አቦነሽ ደሴ በቀን 15/8/2018 ዓ.ም ሳውዲ አረቢያ እንደተቀበረች የነገረቻቸው መሆኑን ጠቅሰው ለምን ያለ ቤተሰብ ፍቃድ እንደተቀበረች እንዲጠየቅላቸው በቀን 19/8/2018 ዓ.ም በተጻፈ ደብዳቤ አመልክቷል። ስለሆነም ከላይ በስም የተጠቀሰችው ሟች ለምን ሳውዲ አረቢያ ሀገር እንደተቀበረችና ሌሎች አስፈላጊ መረጃዎችን ካሉ በኤምባሲያችን በኩል ምላሽ እንዲሰጠን የተለመደውን ትብብራችሁን እየጠየቅን ከዚህ ደብዳቤ ጋር ቤተሰብ ያቀረበውን 3 ገጽ አያይዘን ልከናል። ግልባጭ ለስራና ሰራተኛ ጉዳይ ዘርፍ ሚኒስቴር ዴታ ስራና ክህሎት ሚኒስቴር ይላል ከሰላምታ ጋር። ስለዚህ ለሳውዲ ኤምባሲ የተጻፈ ደብዳቤ ነው። ለውጭ ጉዳይ ሚኒስቴር የተጻፈ ነው። ውጭ ጉዳይ ሚኒስቴር ደግሞ ለሳውዲ ኤምባሲ እንግዲህ እየጻፈ ነው። ሌሎችም ከዚህ በኋላ ነገም አንተውም አይዙም ከያዙ አይለቁም የሚባለው እንትን እንደዚህ ነው የሚሆነውና ብዙ አይነት ነገሮች ቮይሶችን ጠይቄሽ ነበረ ቅድም። በኦሮምኛ ድረሱልኝ ጥሪ ከመሙት በፊት ያለችው ሙባረክ ያለው ባለቤቷ አለኝ ስላለ በዛም ጉዳይ ላይ አስቀድማ እጅግ በጣም ይሄ ነገር ብዙ የሚነካካው ነገሮች አሉ። እህታችን ይሄንን እንትን አድርጋ ባለቤቷና ወንድሟ መተው ከመሞቷ በፊት አመልክተው ነበረ እና ሰምቶ የሚጮህ ውሻ አይናከስም ብሎ የመለሰበት ወይንም ሰው እየተናገረ እገላለሁ እያለ የሚገድል የዛት አይደለም ሰው የሚገለው እየተባለው ያለውን ሰውዬ ሰተናል። ለዚህኛውም ጉዳይ ምላሻቸውን እንጠብቃለን። ለዚህም የሃናንም እንግዲህ አሁን ውጭ ጉዳይ ሚኒስቴር ለሃና እንደጻፈው ለኤምባሲ ነው የሚጽፈው። የሳውዲ ኤምባሲዎች አሁንም ንቁ፣ ዜጎቻቸውን አገልግሉ፣ የሚጻፍላችሁ የምትጠየቁትን ጥያቄዎች ምላሽ ለመስጠት ፍጠኑ። ምክንያቱም ህዝብን ለማገልገል እዛ እስከተቀመጣችሁ ድረስ በዚህ ጉዳይ ላይ ይሄ ሲሪየስሊ ስለሆነ ይሄ ምንድነው ምን ነበረ ስሙ የኤጀንሲው ስም? እሱም ሳውዲ ያለው ወይስ ኢትዮጵያ ያለው ብራንች? ኢትዮጵያ ያለው ሁለቱም ሰተናቸዋል። ሁለቱም እንዲያብራሩ በዚህ ጉዳይ ላይ እና ራሳቸው በኃላፊነት ይሄንን ጉዳይ እንዲከታተሉ ጠይቀናቸዋል። ነገም ተነገ ወዲያም ከመጠየቅ ወደ ኋላ አንልም። ጥሩ ጅማሮ ነው። ፍጥነቱም ደስ ይላል። የዛሬው በአንድ ቀን መጣ። በጣም ጎበዞች ናቸው እነሱ። እንኳን አንድ እቺን ስልክ ልመልስ። እኔ እንደዚህ ባለቤት ያደነቅኩት ቅልጥፍና
እማዬት ሙድ ይላል ምን ታርጊና ጠብቂሽ አንዴ እንጨርስ ነው ወደ አንቺ እንለለ እውነት መጀመሪያም ገና አድርሱልኝ ስትል መጥቶ አዲስ አበባ ሄዶ ውጭ ጉዳይ ማነው ሰራተኛና ክህሎት ሄዶ ሚስቴ እንደዚህ እየደረሰባት ነው ሊገሉኝ ነው እያሉ ነው። ግን ምን ዋጋ አለው? አልሰሙትም። ሰው ገላለሁ እያለ እየተናገረ ነው እንደሚገለው ብለው አጣጥለውበት አልሰሙትም። በሳምንቱ ሞታ ያው ሞተች ብሎ ደግሞ መጥቶ ነው። አሁን ደግሞ ትናንትና አናግሮት ቅልቦች ዛሬ አዲስ አበባ መጥቶ ከቅልቦች ጋር አብሮ ሄዶ ምናምን ጉዳዩን መጨረሱ በጣም ጎበዝ ባል ነው። አባይነሽ ጎበዝ ባል ነበራት፣ ጥሮላታል፣ የቻለውን ጥሮላታል። ግን አልተረፈችም። ዞሮ ዞሮ እሷም የቻለችውን ራሷን ለማዳን ጥራለች። ከመዳን ቤት ጠፍታ ወጣ ፖሊስ ጣቢያ ሄዳ ከፖሊስ ጣቢያ ቢሮ ወስደው ቢሮ ውስጥ ገደሏት። እንግዲህ እንደዚህ ሙባረክ ወይ አቡ እንዴት ነህ? ቆይተህ ነው? ቅድም ላይቭ ላይ ካለ ይህ ቪዲዮ ሁሉንም ኢትዮጵያዊ ይመለከታል። ሁሉም ኢትዮጵያዊ ሼር ዲዩት ሪፖስት በማድረግ ይህንን ቪዲዮ ውጪ ጉዳይ እንድታደርሱልን በትህትና እንጠይቃለን። ይሄ የሁሉም ስደተኞች ድምጽ ነው። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ድምጻችንን እየሰማ አይደለም። በጣም ብዙ እህቶቻችን ችግር ላይ እየወደቁ እየደወልንም ሆነ በዋትሳፕ ስናመለክት ማንም ምላሽ እየሰጠን አይደለም። በዚህ ሳምንት ብቻ 2 እህቶቻችን ህይወታቸው አልፈዋል። ትዕግስት መዳም ቤት ውስጥ ነው የሞተችው። አባይነሽ ደግሞ ቢሮ ውስጥ ነው የሞተችው። የአባይነሽ ጉዳይ እንኳን ኦልሬዲ በቅልቦች በኩል በውጭ ጉዳይ ተይዟል። የትዕግስት ግን እስካሁን ምንም አይነት እልባት አላገኘም። ስለዚህ በጣም ብዙ እህቶቻችን በአሰሪዎቻቸው ጾታዊ ትንኮሳ እየደረሰባቸው እንዲሁም ኦልሬዲ አስገድደው መድፈር እየደረሰባቸው በመዳቦቻቸው እየተደበደቡ በር እየተዘጋባቸው እኔ ኤምባሲ ሳመለክት መጥተው እኔ ጋር እባክሽ ኤምባሲ ስንደውል እያነሱልን አይደለም። የኤምባሲ ቁጥር ሰጣቸዋለሁ፣ ሲደውል አይነሳላቸውም። እኔም ስደውል አይነሳልኝም። በዋትሳፕም የኤምባሲ ስታፎች ጋር የተደበደቡበትን ፓስፖርት ኮፒያቸውን፣ ሎኬሽናቸውን፣ የአሰሪዎቻቸውን ቁጥር፣ የወሰዳቸውን ኤጀንሲ ቁጥር እየላኩኝ 2 ራይት እየሆነ እየተመለሰልኝ አይደለም። እያንዳንዱ ለማወራው ነገር ማስረጃ ማቅረብ እችላለሁኝ። ስደውልም ሪከርድ እያረኩ ነው የምደውለው። ስንቴ እየደወልኩ እንደማይነሳልኝ ማለት ነው። እኔ እንደ አንድ ኢትዮጵያዊ ለእህቶቼ ድምፅ የመሆን መብት የለኝም? ከሌለኝ ይነገረኝና አቆማለሁ። ምክንያቱም እነዚህ እህቶቻችን መጽሐፍ ማንበብ አይችሉም፣ አብዛኞቻቸው አልተማሩም። ስለዚህ ችግር ሲደርስባቸው እኛ ጋር ይመጣሉ እንድናመለክትላቸው። ከአንድም 2 ሴቶች በቅርብ ጊዜ ፖሊስ ጋር ደውዬ ነው መዲና የምትባል ልጅ አሰሪዋ አስገድዶ መድፈር ሲሞክርባት በሌሊት አልቅሳ ወንድሟ ጋር ደውላ ወንድሟ እኔ ጋር ላይቭ ላይ መጥቶ ነግሮኝ ቀጥታ ፖሊስ ጋር ደውዬ ነው ፖሊስ ነው ደርሶ ያወጣት ከዛ ቤት። ሃይማኖት የምትባል ልጅ መዳሟ 4 ቀን ያለ ምግብ እበር ዘግታባት ቢሮ ጋር ደውዬ አሁኑኑ ፖሊስ ጋር ልደውል ነው ስላቸው ነው ቢሮ ሄደው ያወጧት ከዛ ቤት። እና ኤምባሲ ምን እየሰራ ነው? ሪያድ የሚገኘው የኢትዮጵያ ኤምባሲ ምን እየሰራ ነው? እባካችሁ ስልክ አንሱ ስንደውልላችሁ፣ እባካችሁ ወገን እያለቀ ነው። አመሰግናለሁ። ሁላችሁም በዚህ ኢሜል ለውጭ ጉዳይ ኢሜል አድርጉ፣ ድምጻችንን አሰሙልን። ከሞቱ በኋላ አስክሬናቸውን መሸኘት ሳይሆን በህይወት በቁማቸው እያሉ እህቶቻችንን እናድናቸው።